ባለፈው የዲቤት መደረጉ በጣም ትልቅ ጥቅም ነው። አትሊስት በቃ እዚህ ላይ አሁን እዚህ ሚዲያ ላይ ያሉትን ለማንም ግድ አይለ ካሁን በኋላ በቃ ታዩ ኦልሬዲ እና በአንዲት ዲቤት ብቻ የሆነ ስለ አንድ ግለሰብ ስለ ወንድማችን ስለ ሁሱ ምናምን ጉዳይ አይደለም። እንደ አጠቃላይ አሁን እስልምና ላይ ምናምን የሆነ ዳሜጅ ካደረሰ እና እርስ በእርስ መባላት እንዲጀምሩ ካደረገ ይሄ በጣም ትልቅ ነገር እኮ ነው። አሁን ይሄ ነገር ስላለ እሷን እንደምንም ለመቅረፍ ሲሉ በዚህ በግርግር በቃ ለማጫጫው ይሞክራሉ። አሁን ባለፈውም ማነው አንድ ወንድም ጋር ኢዮዳብ የሚባለው ወንድም ጋር ገብተው ከእፎይ ጋር ዛሬ ዲቤት አለ፣ ቀጠሮ ተይዟል። እንዲህ ሰው እኮ እንደዚህ አእምሮን እኮ እየሳተ እኮ ነው ማለት በቃ የሆነ ባነር ምናምን ነገር ምንድን ነው የሚባለው ፎቶ ምናምን ታሰራለህ። እኔ ለምሳሌ አሁን የኔና የአቡ ሀይደር የሆነ ጊዜ ላይ የሆነ አንድ ወንድም ሰርቶ እንደዛ ለቆ ነበር አይደል? ያው ቢደረግ ብሎ ነው። በእርግጥ እሱ ሙስሊም ነው ባይዘው መጀመሪያ የሰራው እሱን። ግን እኔ ለምሳሌ እሱን ወስጄ ከአቡ ሀይደር ጋር በቃ ይኸው ዲቤት አለን በዚህ ቀን ሁሉም ሰው እንዳይቀር ምንድነው ሰማይ ምድሩ ይስማ የኢትዮጵያን ሁላችሁም በሉ ክርስቲያኖችም ሙስሊሞችም ተሰብሰቡ ብዬ ብሰራ ማለት ነው። አሁን አልሰራም። ለምን? በዛ ደረጃ መሀይብ አይደለሁም። በጣም ከታላቅ ይቅርታ ጋር ስለዛ አላደርገውም። አንደኛ ክብር የሚባል ነገር አለ፣ እድሜ አለ፣ ሸምገላልን አክቹዋሊ ሸምገል ብለን አይደለም ወጣትን እና ወጣት እንደዚህ አያደርግም። እና ወጣት ስትሆን አእምሮ ሲሰራ በሌለ ነገር መተህ ድራማ አትሰራም። አሁን እንደዚህ ሁሉ ነገር ግን የሚጋጋ ሁሉ መጋጋጡ በቃ እስልምናቸው ምንም የትም እንደማያደርስ አይደለም። የእግዚአብሔር መንግስት ሊያስወርስ ገነትን ሊያስወርስ እና ከዚህ የሆነች ቦታ ላይ የማያሻግርም እዚቹ ጋር እዚቹ ሚዲያ ላይ ራሱ ማለት ነው ከአንድ ቦታ ወደ አንድ ቦታ አንቀሳቀስም አይደለም ገነት ድረስ ይዞ ሊሄድና እና ለዛ ነው ብዬ ነው እኔ የማስበው። ይሄ ፐርሰናል እይታዬ ነው። በአጭሩ ምንድን ነው እነሱ ይሄ የሚያደርጉት ፖለቲክሱ ምኑ አለ። አሁን ደግሞ በዚህ ሁሉ ግርግር ውስጥ የራሳቸው ኡስታዝ የሚሉት እንግዲህ ከሁሉም የተሻሉ እሱ ነው። እንግዲህ መቶ ዲቤት ያደረገው ከሁሉም እንግዲህ እስልምናን አዋቂ ምናምን የተባለ እሱ ነው። እንግዲህ ኡስታዝ ተብሎ 5000 ህዝብ አሰለመ ተብሎ ምንድነው ሲሸለም ምናምን ያየነው ሚዲያ ላይ እሱን ወንድማችንን ነው። እና ይህ ወንድማችን ደግሞ መቶ ተወያየ አይደል? በቃ ጥሩ እንኳን ተወያየ፣ በቃ ተወያይቶ አየን። ስለዛ በቃ አይተነዋል። እስልምና ላይ እንግዲህ የሚጠየቀውንም መልሷል። የራሱ ሌሎች ግማሽ ሙስሊሞች መጥተው ጣዖት አምላኪ ብለውታል። በቃ ጨርሱ ሂድ። ስለዛ ሙስሊም የሚባል ነገር የለም። ሙስሊም የትኛው ሙስሊም ከየትኛው ሙስሊም ነው የሚባል ነገርን በጣም አጉልቶ ስላወጣው ይሄ ዲቤት በቃ የሆነ ችግር ውስጥ ገብቷል፣ ተቃወሰዋል። ስለዛ በተቻላቸው አቅም መሯሯጥ ላይ ናቸው። በዚህ በግርግር በተቻላቸው አቅም በቃ ሰው ሊገኝበት የሚችልበት ቦታ ሁሉ እየሄዱ እንትን ማለት ነው ሄዱ ትኩረታቸው። በዚህ ሁኔታ ውስጥ ሆኖ ደግሞ አሁንም ዲቤት ቢገቡ እኔ የማስበው ከነዳኒ ጋር አሁን ዲቤት ቢገቡ በቃ ይደገማል ብዬ ነው የማስበው። ምንም ማለት ያው ሌላ አዲስ ነገር ምንም ሊፈጥሩ አይችሉም። በድጋሜ ጭራሽ መሐመድን በመጽሐፍ ቅዱስ ውስጥ እንፈልጉን የተባሉ አሉ እና ያገኙታል። ግን እየሰማችሁ ነው። መሐመድን የስ በመጽሐፍ ቅዱስ ውስጥ ያገኙታል፣ ግን ሐሰተኛ ነቢይ ሆኖ ነው የሚያገኙት። ጭራሽ እንደዛ ሆኖ የሆነ አላስፈላጊ ሁኔታ ውስጥ ከመግባት እሱን ትተውት እዚህ ጋር ድራማ ቢሰሩ ይሻላል። ሙስሊም ወንድም እህቶችን ቢያዘናጉበት፣ ሙስሊም ወንድም እህቶችን በቃ ማዘናጋቱ ላይ ምናምን ወጥረው ይሰራሉ። በምን መልኩ ነው የሚያዘናጉት? እፎይ ይመጣል ዲቤት ሊያደርግ። ኧረ እንዴ እፎይ አረገ እኮ እጂ ጀለስ ፈረደባት። እፎይ ትባላለች እና አደረገ እኮ እሱ በቃ አደረገ፣ በቃ አለቀ። ይሄ አሁን ከሚመጡት ሁሉ ጋር ምናምን ዲቤት ማድረግ አይጠበቅበትም። ባለፈው እንዳልኳችሁ እኛ አይደለንም አድርግ አታድርግ የምንለው፣ ግን እንዳልኩት ያው ይሄ ፐርሰናል እንትኔ በቃ አለቀ፣ ጨርሷል። ካደረገ ምናልባት እንደው ተለቅ ያለ ሰው ካለ እንደዛ እንጂ ይሄ አሁን የሚዲያ ኡስታዞች ምናምን አያስፈልጉም። በቃ ታይተዋል።
እና በቃ ከዛ አንጻር የሆነ ምንም ነገሩን ማጋነን ምናምን ማለት የሆነ ማመናፈስ ምናምን አይጠብቅብንም። ከሲስ ግን ያው ያንተ ጥፋት አልታየኝም። ምናልባት እነሱን ዲፌንድ አድርገህ አይ እነሱማ እንደዚህ አይሉም አሁን ይህን ነገር እየሰማህም እንደተመቱ የሚያስመስል ነገር ሊናገሩ አይችልም እያልከ ከሆነ እንግዲህ ያው ድምፁ የነሱ ነው። ያው ወይ ደግሞ አንተ ያው አንድ ጊዜ አነጋገር እንዴት እንደዚህ ሊሉ ይችላሉ ምናምን ብለህ እንትን የምትለው የምትናገሩ ነገር ስላለ ልክ ለምሳሌ እንዴት መሰላችሁ? ኦኬ እሺ ቆይ እንደ ምሳሌ አድርጌ ፕሮቴስታንቶችን ማንሳት አልችልም እዚህ ጋር ለሰላማዊ ንግግር ሲባልም በቃ በአጭሩ ግን በቃ ይሄ ነው። ምንም እንትን ማለት አይጠበቅብንም። ቀይሶቿ በዚህ ብንቋጨው ጥሩ ነው። ውይይቱ በመቅረቱ ምንም ቅር አላለንም፣ ደስ ብሎናል። እኛም ከመጀመሪያ ውይይቱ ባይካሄድ ብለን ነበር። እኔ በነገራችን ላይ ባይካሄድ ብዬ ነበረ እውነቱን ለመናገር አሁን ከነዚህ ልጆች ጋር ምንድን ነው ምናምን ብዬ እንደውም አንዳቸውን አውርቼ ነበር እና ምንም በቃ አሁን እኮ ጥሩ ፓርቱ ግን እኔ እንኳንም እፎይና ሁሱ እንኳንም ተገናኙ። አየህ በቃ ነገሩን ይዘጋዋል። ግን አንድ አድሬስ ማድረግ ያለብን ነገር አለ። ምንድነው አድሬስ ማድረግ ያለብን ነገር ምንድነው? በእፎይ ስም እየተነገደ መሆኑን ኖትስ እንድታደረጉት የተፈለገ ነገር በቃ እፎይ ይመጣል ተብሎ ማስታወቂያ ምናምን ተሰርቶ ህዝበ ሙስሊሙን ማታለል ነው የተያዘው እንጂ እንደዚህ አይነት ነገር የለም። ሲሰው ደግሞ ሙድ እያስክብ እንደሆነ አሁን ገባኝ። አየር ባትይዝብን ጥሩ። ሲስ እኮ አወራሩ ነው አወራሩ ነው ባይዘው በፊት አታስታውስም እንዴ? አሁን እኮ እንደ ምሳሌ ማውራትም አስቸጋሪ ሆነብኝ እንጂ ፓፓ ዛሬ እኮ 6 ጊዜ አፍርጦ ነው ያነሳቸው እኮ። እሺ ስጣት ፕሊዝ። ወይ አንቺ ቤቲ ስርዓት እንግዲህ እሺ፣ ወለተ ከዲጃ ነው በቃ ቀጥ እሺ ማንታ አላስተነፍሳለች። እንዲናችሁላችሁ አይ በቃ ኦልሬዲ አይ ገስ ጆ ኦልሬዲ አሳይቷልና ቪዲዮን በቂ ይመስለኛል። እውነት ለመናገር ምን አለ መሰለህ ሀኪ ሁላችሁም እዚህ ያላችሁት ቅድምም ሲሶ ሲናገረው ነበር ደውለው ነው ወይ እንደዚህ ያሉ ሲባል አክቹዋሊ በሁለቱም ሳይድ ተራዝሟል የሚል ነገር የመጣው ሙስሊሞች ናቸው። ሙስሊሞቹ ራሱ አይ በቃ ይሄ ውይይትን አራዝመነዋ ሳይነጋገሩ በፊት ማለት ነው። ገባ? ምክንያቱም ዲቤት ሲደረግ ሁለቱም ሳይድ አግሪ መደረግ አለበት ለማሳረዘም እና ያንን ነገር ስላልነበረ በራሳቸው ነው ያስረዝሙት። ያኔ ስብሰባ ጠርተው ነበረ ሁሉ ተሰብስበው 2 ሰዓት ከ24 ደቂቃ ምናምን የሚሆን ነገር ነው ውይይቱ ማለት ነው። ሙሉን ብትሰማው የእውነት ለመናገር ትረዳዋለህ ብዬ አስባለሁ። ሲሶ ሌሎቻችሁ ማለት ነው። ግን ምንድነው ኢቨን ራሱ መጀመሪያ አካባቢ አይ ቲንክ ምን የሚል ነገር አለው በምሳሌ ራሱ ሲናገሩ ነበር። በምሳሌ ሲናገሩ እናንተ ግብፃውያን ብትሆኑ እነኛ ልክ እንደዚህ ኢትዮጵያን ብንሆን የሆነ ነገር ኢትዮጵያ ውስጥ ችግር ቢፈጠርና ኦኬ እናንተ እኛ ምን አገባን ብትሉ አዎ ትክክል ናችሁ እንረዳችኋለን ያሉት። እኛም በእናንተ ቦታ ብንሆን እንደዛ ነው የምንለው ያሉት። ስለዚህ የተፈጠረው ችግር ምንድን ነው ሁላችንም የምናውቀው ነው። ምክንያቱም እንደዚህ ይህን ያህል የሚገብተው ምሳሌ የማይሰጡም ነበረ። ይህን ያህልም ውይይቱ የማይራዘንም ነበረ በመጀመሪያ ደረጃ። ሁለተኛ ሎጂካሊም ካሰባችሁት የኢምራን ውይይት መጨረሻ ላይ የመጣ ነገር ነው ከእፎይ በኋላ ማለት ነው። ኦኬ እነሱ ምን ብለዋቸዋል? እሺ ችግር የለም 1 ሳምንት እንታገሳችሁ። እንደውም ማሜ ራሱ ተናግሯል። አይ ዶንት ኖ ሪካርዱ ላይ የወጣ አይመስለኝም። ብትሰሙት ግን ደስ ይለኝ ነበረ። ተናግሯቸዋል። በጣም እናዝናለን፣ ይቅርታ በጣም ስለደረሰባችሁ ነገር ያሉት። ስለደረሰባችሁ ነገር በጣም ይቅርታ፣ ግን እሺ 1 ሳምንት እንስጣችሁ ብለው በ1 ሳምንት ተስማምተው ነበር። በኋላ ላይ ግን 1 ሳምንት የማይሆንም አንዱ ሁለቱ ተወያዮች ናቸው እንደዚህ የሚያወሩት ብቻ ሳይሆኑ ጀስት ሙስሊሞቹና ክርስቲያኖች ናቸው እንደዚህ የሚያወሩት። አይዟችሁ ስለደረሰባችሁ ነገር ሰማች ደስ ይለኛል። እውነት ለመናገር ሙሉ ስልክ ታውቃለህ ሲሶ እነሱ ፕሮቴስታንቶች ናቸው። ያው ለዛ ብለው ነው ገብተዋል። ኦርቶዶክስን ይተቻሉ በሚል ነው የሚያሙንም ማለት ነው። እና ቤልዬ ሀሳብሽ ጨርሽ። እንጂ ከፍቼ ማሳየት ራሱ
ትንሽ ደቂቃ ከሰጣችሁ አስፈላጊ ከሆነ እንደዛ ቃል በቃል ያሉበትን የኛ ልጆች ማለት የኛ ስራቸው ክርስቲያን ነው ማለት ነው። እሺ ፕሮቴስታንቶች ያሉበትም ማለት ነው በስትክክል በጣም እናዝናለን ደረሰባችሁ ነገር ብለው ነው ያሏቸው። ኦኬ ሶሪ በጣም አሁን ያላችሁበትም ነገሮች ደግሞ ምንድነው እንረዳለን። አሁን ላላችሁበትም ነገር ምናምን ብለው ተናግረዋል ማለት ነው። ስለዚህ ፕሮቴስታንቶች ናቸው ማነው እንደዛ ያለው? እነ ማሜ ናቸው ፕሬሳንሶቹ። ፕሮቴስታንቶቹ አይዟችሁ። ኦኬ ፕሮቴስታንቶቹ ናቸው። ኧረ አኬ ቅድም እኮ ቮይስ እየሰማሁ እኮ እኔ እያለቀስኩ ነበር። እኮ ለማመን ይከብዳል እኮ በእውነት አይዟችሁ ተባብረው ነው የተለያዩት እኮ። ቅርታውን እጠይቃለሁ ብሏል እኮ ያ እንትና የሚሉት እና ታዲያ ግድማ ማጽናናት አለባችሁ። ለተፈጠረው ነገር ይቅርታ በነገራችን ላይ ለቅሶ ቤት እኮ አኬ እዝን ሄደ ማለት እኮ ነው። እዝን ሄደ ማጽናናታቸው ጤናማ ነው እንዴ? ምንም ችግር የለውም። እንኳን እነሱ እኔ ራሴም ድንገት ባገኛቸው የማደርገው ነው። አይዞን ይባላል እኮ ምንድነው የሀገር ልጅ ያማል እንዴ? አይዞ ይበል ነው የምትለው? ዶርዜ ነው የምትለው? አይዞን ነው እንጂ በቃ አይዞን ያጋጥማል ምናምን ትለዋለህ። ምን በሃይማኖት ብንለያይ እኮ አንድ ሀገር ውስጥ ነው ያለነው። አይዟችሁ ቤሊቀት እስቲ እኔ በጣም እኮ ድጋሚ አትወጡም ነው ይሄን ነው ፖይንቴ። እንደዛ ተባብለው ነው የተለያዩ። በስተመጨረሻ ግን የአንድ ወር ጊዜ ቀነ ገደብ ቅድም ሲባል ስለነበረ ሰጥተዋቸዋል። እንግዲህ አስቡት። መጀመሪያ ውይይቱ ራሳቸው ጠርተው 3 ሳምንት ሰጥተዋቸው ነበረ። 3 ሳምንት በኋላ ተብሎ በዚህ ሳምንት ነበር ሊደረግ የነበረው። ከአሁን ደግሞ ከ1 ወር በኋላ። ለምን ከ1 ወር በኋላ ሊሆን ፈለገ? አስባችሁታል? ሎጂካሊ ይሄንን አስበው ሲሶ ከ1 ወር በኋላ ከዛ በኋላ ራሳቸው በቃ ይሄ ውይይት አይሆንም አሉ። ግን ምን አይነት ፖለቲካ ሊሰሩ ፈልጉ? ቤታቸው ገብተው አይ አይደለም እኮ እኛ ያስቀመጥና ኢቭን የአኬ ቤት ራሱ ብለዋል ቅድም ማለት ነው። አይ እኛ ያላችሁ አኬን ሰምታል እንዴ? አልሰማ ያመለጠ ነገር አኬ ምንድን እንትን ለውይይቶች 4 ቤቶች ናቸው የተመረጡት ውይይቱን ለማካሄድ። እሺ ማን አንደኛው ቴዲ ሐዋሳ ጋር፣ ሁለተኛው ዮኒ ማኛ ጋር፣ ሶስተኛ ይሁዳ በረዳ ጋር፣ አራተኛ የአኬ ቤት ወይኔ አክሊል የማንኳቸው ከተራከለት እንደዚህ ረገጣ ተጀመረ። አንድ ስማ ቲክቶክ ላይ በጣም ሲጫወቱ ይሁዳብ ጋር ወይም አክሊል ጋር ቻው በእውነት ቻው። ተው እናንተ ቀጥሉ አውሩ። እኔ እየተረገጥኩ አለ ያይዘው ያኬ ሙስሊሞች ናቸው ሰጀስት ያደረጉት ይበኔ ክርስቲያኖች ገባኝ እኮ እስገባኛው እንደዚህ አይነት ረገጣ ተጀመረ። ሚላ አኬ ከብቶ ሲያወያ 5 ኧረ በቅዱስ ሚካኤል አንዴ ነው። ኧረ በቅዱስ ሚካኤል ቆይ አንዴ አንዴ ነው። ቀጥሎ ቃሌ ማጠቃለያ ይሰጣል። ስማ እኔ ባወያይ ማለት ነው። ስማ ፂሙን እያሻሸ ወይኔ መጨረሻ ይላል መሀል እርግጠኛ ሆኜ የምልህ ነገር ወይኔ ፓፓ መጀመሪያ ፕሮቴስታንቶች ማጠቃለያ ይሰጣሉ። በል እኔ ባወያይ አይደለም። መጀመሪያ ፕሮቴስታንት ማጠቃለያ ይሰጣል። ከዛ ሙስሊሞች ያጠቃልላሉ። ከዛ በኋላ ፕሮቴስታንቶች ይደግማሉ፣ ያልቃል። ይህ እንግዲህ በእኔ ቤት ላይ ነው የሚደረገው። ማን እንደሚከለክለኝ እናያለን። ከዛ ስማ፣ ከዛ የማጠቃለያ ደግሞ ይሰጣሉ ትላለህ። መጨረሻ ላይ ቃሌን ከዛ በኋላ መጨረሻ ላይ ዞር ብዬ ከአንተ ጋር ግን እንገናኛለን እሏሉ። አንዳንድ ጉዳይ ላይ ግን እንገናኛለን አይነት ነገር የለም። እኔ እኮ ጌታ ነው ይህን ስሰማ የሳኩት ሳቅ አክሊል አይ ችግር የለውም። እውነቱን ለመናገር አሁን ከገቡ አወያያቸዋለሁ። አሁን ሳይሆን በቀኑ ቀን ዛሬ ነበር እንደ ቀኑ አይደለም፣ ከነገ ወዲያ አይደል? ነገ ነው። ከነገ ወዲያ ነው። ነገ ሮብ
አይደለም በ13 ነው ያሉት። አንተ ቀኑን ላይ ይዞታል እባክህ የኛው እንዴ ኖት ይዘህ ነበር። በውስጥ የፈጠነ አየር ላይ ተላከልኝ እኮ ቴሌግራም ላይ አንዷ መጣ ይህን ነገር እንዴት ነው አስቀሩት መሰለኝ አክሊል አለችኝ። ኧረ በስመ አብ ቀረብን። ስማ እነ ኢብራሂም ያኬ ቤት እናስጠራርገው ይላሉ። እሱ ረሶታል። አይ እንትን ማድረግ ነው። ይኸውልህ ምን እናደርጋለን መሰለህ፣ በቃ ይኸው ሙሉ በሙሉ ምክንያት ሁሉ ማጣታቸው የሚታወቅ ዘንድ ይኸው እነሱ ያሉበት ቦታ አክሊል ቤት ቢሆን ያው አክሊል ቤት ምናምን ነገር ያሉት ፕሮባብሊ ሊሆን የሚችለው እዛ ያው ቃሌ ምናምን ምስላለ ገና ለገና ከአክሊል ጋር ይጎራበጣል ምናምን በሚለው ነው ፕሮባብሊ የሚሆነው እና ያው አክሊል ቤትን አንፈልግም ይላል ብሎ በማሰብ ይመስለኛል። ዝም ብዬ ሳስብ አይ ትልቅ ፎሎወር ያለው ቤት ስለተፈለገ ነው። ለዛ ነው ትልቅ ፎሎወር ነው ሀሳቡ። እንደዛ ነው። አከራይን እኮ ነው ያሉ። ቤትን አከራይን ብለው እኮ ነው። ቤት እኮ እንትን እኮ ነው እኮ ያለ እኮ ምን አለ መሰለህ፣ አንዱማ ቴሌግራሙ ላይ ምን አለ መሰለህ፣ ሶስቱም በአንድነት የሚለቁት ቪዲዮ አለ። የአምስት ቃላቸው ቪዲዮ አሁን ምንድን ነው ምን ማለት ነው? አሁን የሶስቱ አንድ ላይ ሆኖ የኔን አይበልጥም ምናምን። እኔ አንዳንዴ አይ ግን የመረጧቸው ሰዎች አሁን ቴዲ ሐዋሳ የሚባለውም አላወያየም ብሏል ሲሉ ነበር። ማን ነው አንደኛው? እዮዳብ ነው እኮ ተናግሯል እኮ። በቃ ዮኒ ማኛ ቤት ያርጓ እሱ እኮ አሁን ለምሳሌ ሲጀምር የማይሆን ቤት ነው። ቴዲ ራሱ ቃል በቃል ተናግረዋል ባለፈው ዕለት እኮስ እንደማይሆን ከታወቀ ጋይስ ምንድን ነው ወይ እኛ ጋር እናምጣቸው እንዴ? አቃፊ ነን በል። አይ የምሬን እኮ ነው። ምን ታስባላችሁ? ኪዬ ምን ታስቢያለሽ? ለመቹ ነው ቆይ ለመቹ በዕለቱ ቀን እዛው መጀመሪያ በተቀጣጠሩት ቀን ሐሙስ አይደለም ሐሙስ ከዛ በኋላ ካልመጡ በቃ አለቀ። የራሳቸው ችግር ነው። ከዛሬ በኋላ ድጋሚ የትም ቦታ እንዳትመጡ ብሎ ማባረር። አንተ ቤትን ትከፍትላችኋለህ። ይምጡ፣ አንተ ቤት ይምጡ። የምር ከፍትላችኋለሁ። ስልጣን አይነሳም አክሊላም ሾር። ኧረ ምን በወጣሽ ምንም የሚነሳ ስልጣን የለም። እኔ በጣም ፌር ሆኜ ሰዓቱን ይዤ ምን ብዬ አወያያቸዋለሁ። ለምን ይምጡ ማለክ ያስሜታ የሆነ አስተወርዳቸው እግዚአብሔርን አያልቅም። አክሊል ቤት ከተወያዩ ውይይቱ እንትን መሀል ላይ ነው እንትን የሚለው እንዴት? አረ ጌታዬማ ቀልድም የታባተ ብለን አረ ስለ ጌታ አይደለም ስለ መሐመድ አንድ የተባለው ምንድን ነው? ወይስ መሐመድ ጌታ ነው? ሲጀመር ቆይ ግን ውይይቱ ግን እኮ ይቅርታ ቤተሻ ውይይቱ በመጽሐፍ ቅዱስ ነው። ምንድን ቤተሻ ውይይቱ 2 ቀን እንደሆነ ግን አውቀሃል? ተከታታይ 2 ቀን ነው እንዴ? በ13 እና በ15 አንዱ መሐመድ መጽሐፍ ቅዱስ፣ አንዱ ደግሞ ጌታ ክርስቶስ በራሱ አንደበት አምላክ ነኝ ብሎ ተናግሯል። 2 ቀን ማለት ነው። በራሱ አንደበት አምላክ ነኝ ብሎ ተናግሯል። ምን አይነት የክርክር ርዕስ ደግሞ? ርዕሱ የሚለው ነገረ ክርስቶስ ነው። አይ ዶንት ኖ ፖስተሩን ካየኸው ነገረ ክርስቶስ ይልና በራሱ አንደበት ነው የሚለው እና በራሱ አንደበት ማለት ክርስቶስ ካስተማረው ትምህርት ማለት ነው። ያ አንድ ቀን አይደለም። አሁን ገብቶኛል። በአንድ ቀን ግን አይደለም። ችግር የለውም። ሰማ ይኸውልህ፣ እኔ ማለት ነው ይኸውልህ፣ ዝም ብለው ይኸው እሺ ይምጡ ይባል አይመጡም ይታወቃል። ከዛ በኋላ ማለት ይምጡ ተብሎ እኮ ቤት እኮ አይከፈትም። ዝም ብለህ እንደዛ ቤት አትከፍትም። እንደነሱ ይምጡ ይነገራቸው፣ መልሱን ያሳውቁ ነገ። ከዛ በኋላ እስቲ እሺ ይበሉ። ካላሉ ግን ይኸው እነሱ ራሱ የመረጡት ቤትም እሺ ተብሎ ተፈቅዶም ያው እንደማንፈቅድ ስለሚታወቅ ነው። ሲጀመር እነሱ ያው የእኛን ስም ሜንሽን ያደረጉት ለፕሮቴስታንቶች አሁን በአክሊል ፕሮቴስታንትና ሙስሊምን ያወያያል ብሎ እንደዛ ስለማይገምቱ ማለት ነው። ግን እሺ ብሏል ይባልና እርግጠኛ ሆኜ ያው እነሱ እሺ አይሉም፣ አይቀበሉም። ስለዚህ አለቀ ነገሩን በዚህ
ይዘጋል። በቃ ድጋሚ ምክንያት ነው። በቃ ውይይቱን እኮ ላለመቀበል እኮ ምክንያት ነው የተፈለገው እኮ ይኸው ምክንያት አጡ። አሁን ይሄኛውንም ያመጡትንም እሺ ተባለባቸው። ምን ያደርጋሉ አሁን? በጣም የሚሆን ነገር አይደለም። እንኳንም ቀረ ውይይቱ። በጣም እንደሚገርመኝ ታውቃለህ ሲሶ ፖለቲካ መሆኑን ከይቅርታ ጋር አንዴ ሲሶ ፖለቲካ መሆኑን በዚሁ አጋጣሚ ይግባህ። ባለፈው መጥተው ውይይት ብለው እንደዚህ ፖለቲካ ሲሰሩ የነበሩት ልጆች ዛሬ ላይ አልወያይም ማለታቸውን በደንብ መረዳት አለብህ። በዚሁ አጋጣሚ ዘክሩ መቀጠል ይችላል። ባይዘው አንተን ቤት ከፈለክ ውይይት እናደርጋለን ብሎኛል። እኔ አልፈልግም። በፍጹም አያደርጉም። አክሊል እሺ አይለንም። እርግጠኛ ሆኜ እንደዛ ያሉ አክሊል እሺ አይለንም ብለው ነው 101% እርግጠኛ ሆኜ አያደርጉም። በቃ ይታወቃል እኮ እኔ ምንም እንደዚህ እኮ ግልጽ እኮ ነው፣ የታወቀ ነገር ነው። ፎር ሹር እኔ ያደርጋሉ ብዬ አላስብም። ኦልሬዲ እኮ አሁን እኮ ጠዋት ሁለቱም በየቤታቸው እኮ እንትን ነው ተጋይዛ ውይይቱ ኦልሬዲ ከዚህ በኋላ የሚያስፈልግ አይመስለኝም። ለእኔ አያስፈልግም ባይ ነው። ግን በራሳቸው ጊዜ ካንስል ማድረጋቸውን ምናምን በቃ አንድ ጊዜ በደንብ አስረግጦ ማሳወቅ፣ ከዛ በኋላ በቃ መፍታት። አሰርችም ደግሞ አታድርጉት። የሆነ ችክ ማለትም አያስፈልግም። ከደግሞ ትሻገራለህ። ያው መጀመሪያ አሳውቆ ማለት ነው ምን እንደሆኑ በደንብ ማሳወቅ ግን ጥሩ ነው። አስቸጋሪ ሁኔታ ላይ እኮ ናቸው። አሁን ዝም ብሎ መተው ነው እነሱን የሚያስፈልገው። ግን አኬ ግን የምር ግን አንድ ውይይት አሁን አንተ የምር ብታረግ እኔ ደስ ይለኛል። አንድ ትልቅ ኡስታዝ መጥቶ ከዛ ብትወያይ ደስ ይለኛል። የምር ዋይደርን ጠራው እኮ ሲስ አትሰማም እንዴ? ያኬን አትሰማም እንዴ? እኮ አልገባኝም። ደውል አልነገርከኝም ብሎ ነው። ወይኔ ደውሎ ካልነገርከኝ አላምንም ብሎ ነው። ከዛ ውጭ ከማንም ጋር አኬ ራሱ ሊወያይ ቢል እኛ አንፈቅድለትም። ማርያምን አቡ ሃይደር ከመጣ እንዲመጣ አስደረግለትና ከሱ ጋር ይወያያል ሲስ። ከዛ ውጭ ግን ከሌሎቹ ጋር ከማንም ጋር ይወያይም አኬ። እሳቸው ከመጡ እሳቸው ቱ ቢሆነስ እንትን ላይ አሁን ውይይቱ ላይ አክቲቭ አይደለም ሲባል የሰማ መሰለኝ። ግን ካሉት ሌላ ትልቅ ንጽጽር ላይ የሚሰራ እስልምና ላይ የሚሰሩ የሉም ሌሎች እንጂ እኔ አላውቅም። እንግዲህ አቡ ሃይደር ከሌሉ የሉም ነው። ከሌሉ በግድ ካልመጡ ማለት አንልም። አልመጣ ኧረ እባክህ አንተ ምን ታውቃለህ? እነሱ የሚሉትን ሰምተህ የሉም አትበል። ማነው አፈቀላጤ ያደረገ? የእነሱ አፈቀላጤ ያርገውሃል፣ ሾመውሃል። አይ አቡ ሃይደር የሉም። ሲስዳሙ ኳርክ ታዲያ ወድጄ ነው እንዴ? አይ ሳምቡሳውማ ተረቷል። እውነታችሁን ነው። በቃ ተረዷችሁ። ቴምር ቢጨምሩ ለምን ልትሆን ነው? ይህ አፍጥሩ አይ ሰርቷል። ቴምር ቢጨምሩ ለምን ሊሆን ነው? አይ ግን እንትን ነው እንደተባለው መምህር አቡ ሃይደር ከሌሉ የሉም ነው አለቀ በቃ። ማለት ከሌሉ በግድ ኑ አንልም። ፕላስ ደግሞ በሌሉበት ሁኔታ እንዳሉ አስመሰለንም ደግሞ ዛሬ ከአቡ ሃይደር ጋር ዲቤት አለ፣ ሩብ ከአቡ ሃይደር ጋር ዲቤት አለን ብለን ደግሞ እንደዚህ ወርደን ትላልቅ ሰዎች እኮ እንደዛ ደግሞ አንሰራም። ሙስሊም ስላልሆነን እንደዛ አንሰራም። ያው ሙስሊም ስላልሆነን ስንል ሁሉንም ሙስሊሞችን ይወከላሉ ብዬ ሳይሆን የሚዲያ ሙስሊሞችን ማለት ነው። የሚዲያ ሙስሊሞች እንደዛ ነው የሚያደርጉት። ብድግ አድርገው እፎይ ዛሬ ከእፎይ ጋር ዲቤት አለን ብሎ ዝም ብሎ የሚያጠራት ነገር ስላላቸው እኛ ደግሞ ሙስሊም አይደለንም ክርስቲያንን ሙስሊም አይደለንም ስል ግን ሁሉንም ሙስሊሞች እያልኩኝ አይደለም፣ የሚዲያዎቹ ነው እያልኩ ያሉት። ምክንያቱም አንዳንድ ደግሞ በጣም ደገኛ በጣም ጥሩ የሆኑ ሙስሊም ወንድመቶች ደግሞ እኔ ስለማቅ ማለት ነው እንግዲህ እኔ ካወኩኝ ነው። ማንም እንደማይቃወመኝ ተስፋ አድርጋለሁ። በአካባቢ ላይ ደገኛ የሆኑ ጥሩ ሙስሊሞች ያውቃሉ። ልብና ኩላሊትን የሚመረመረው እግዚአብሔር ቢሆንም እኔ ያው እስካየሁት እንግዲህ ካየሁት አንጻር ማለት ነው። ይህ ሚዲያ ላይ ያሉት ሰዎች ግን እነሱ በጣም ዝገት ስለሆኑ
ያው እንግዲህ አቡ ሃይደር በሌለበት ዲቤት አለን ኑ ብለን ሰውን አንሰበስብም። ከሌሉ ምን ይደረጋል? ይቀራል። ካሉ ግን ከዚህ ቀደም መጥተው ተወያይተዋል። አቡ ሃይደር መጥተው ከአንድ ፕሮቴስታንት ወንድም ጋር እንትና ጋር እኮ ነው ከወንጌላዊ ተክሉ ጋር ነው የተወያዩ አሉ እኮ የዛሬ 10 ዓመት ወንጌላዊ ተክሉ ይባላል። ታዲያ አሁን ከወንጌላዊ ኤርሚያስ ጋር ከኤርሚ ጋር ለምን አይወያዩም? አይሻል? እኛን ከተውን ከወንጌላዊ አኪ ጋር ከሐዋርያው አኪ ጋር እና ከአንድ ፕሮቴስታንት ወንድም ጋር መጥተው ዲቤት አድርገዋል፣ ተወያይተዋል ምናምን። ሚቶ ለራስ ስራ በዝቶበታል። በእናትህ እስኪ ቶስት ስለዚህ አሁንም ድንገት የመምጣት ሞራሉ የሚኖራቸው ከሆነ ፍላጎቱ የሚኖራቸው ከሆነ እንጠራለን። አይ ኖ እርሳቸው ቲክቶክ ላይ ምናምን አይመጡም። ግዴታ ቲክቶክ ላይ መሆን አይጠበቅበትም። በነገራችን ላይ አንድ ነገር ላሳውቃችሁ ጋይስ፣ እዚህ አዲስ አበባ ማለት ነው ከእርሳቸው ጋር በአካል ተገናኝተን መወያየት እንችላለን። ካሜራ ተቀምጦ ምናምን ግን ይህ ነው ያው ጥንቃቄ ምናምን ስለሚያስፈልግ የህግ አካላት ያስፈልጋሉ። ግልጽ ነው። የሆነ ሰዓት ላይ ጀግና የሆነ ነገር እንዳታይ ለሩጫ እንኳ እንዳትሆን ያደርገዋል። ያማል እንዲ የምን ሩጫ በሙስሊም ቤት እንዴት አንድ ቢላ ጠፋ ያለ ሰውዬ እንዴት አድርገህ ነው በአካል ለዛ እኮ ነው የህግ አካል ያልኩሽ። እንደዛ ሲል ስለሰማሁት ከእያንዳንዱ ቤት የሆነ ገጀራ ምናምን መጥፋት የለበትም ሲል ስለሰማሁት እንግዲህ እኚህን መምህር አቡ ሃይደር እንደዛ ብሎ ሲናገሩ ስለሰማሁ ስለታዘጋጅታችሁ ተቀምጦ እርሳቸውም አይጠፋቸውም ማለት ነው። እና ስለዛ ለክፉም ለደጉም የሆነ ሰዓት ላይ ገብተዋል። እያስረዳ እያለ ጠቅ ሊያደርጉ ስለሚችሉ ራቅ ብለህ መሀል ላይ የሆነ መሀል ላይ 2-3 ፌደራል ተቀምጦ ደግሞ ያያለን ስገባ መጀመሪያ ላይ የምር ግን ቀልዱ ነው ማለት ነው። ቀልዱ ነው ግን በአካል በጣም ገሳቅን ራሱ ቆየን እኮ በእውነት በጣም ምቹ የሆነ ቦታ የምናገኝ ከሆነ በአካልም ላወያያቸው ይችላሉ። ፈቃደኛ ነኝ። ቲክቶክ ላይ ግዴታ መምጣት አይጠበቅባቸው በአካል በደንብ ሰዎች ሰዎች ተሰብስበው ሊሰሙ የሚችሉበት ቦታ ምናምን ተገናኝተን ቁጭ ብለን ልንወያይ እንችላለን። ስለዚ አሁን ቲክቶክ ላይ ብቻ አይደለም የሚጠሯቸው፣ በቃ ዲቤት ነው የጠሯቸው። ግዴታ ቲክቶክ ላይ መምጣት አይጠበቅባቸው። በየትኛውም ይሁን በዩቲዩብ ዩቲዩብ ላይ አሉ መሰለኝ ይቻላል። የትኛው ዩቲዩብ ላይ እንችላለን። ምንድነው ይሄ ዙም ላይ ይቻላል። በቃ ብቻ እነሱ የሚመርጡት ላይ ግዴታ ቲክቶክ ላይ ይምጡ አላለም። ቲክቶክ ላይ እነሳቸው እኮ የሉ ምናምን የሚሉ ሰዎች ነበሩ። በቃ ችግር የለውም። ቲክቶክ ላይ ከሌሉ ሌላው ላይ ይኖራሉ። ያሉበት ቦታ ላይ እንሄዳለን፣ እኛ ሄደን እናወራቸዋለን። እና ምን አልከኝ? አሉ ቲክቶክ ላይ ፈትዋ ምናምን ይሰጣሉ። ላይቭ እያስተላለፉ ላይቭ ራሱ ያስተላልፋሉ። እኔ ብዙ ቀን ሪከርድ ምን ይሰጣሉ? ፈትዋ ምናምን ይሰጣሉ። ላይቭ እያስተላለፉ ማለት ነው። ሳምቡሳ ያልክ መስሎት እኮ ነው። ፈትዋ ምን ይሰጣሉ? ይሰጣል የሚለው ነገር ትቆያለህ። ምን ይሰጣሉ? ዚዚ ወንድም ና ቤኪ ግባ፣ በጌታ ቤኪ መጣ ጊፍተራችን በተያያዘ ግን ሲስን አንድ ሰው እንዳይናገረው የምር እንደዚህ አይነት ላይ ቤትን መፍቀድን ተናገር እስኪ ሪካርድ እናድርግ እያሉ ነው ከስር ቤትን ከመጡ የምትፈቅደው ከሆነ ሳንቀልድ በስነስርዓት እንናገርና ሪካርድ የምታደርጉ ሰዎች ሪካርድ ታደርጋላችሁ ምናምን እና ያው እንግዲህ ከዛ በኋላ እናያቸዋለን። ማለት ምንም አይነት ምክንያት አሁን ሙሉ በሙሉ ምክንያት እንደሌላቸው እንዲታወቅም ማለት ነው። እንዲታወቅ አይደለም የምርም ለአሁኑ ሐሙስ በል እሱንማ እናገራለሁ። እሺ ልጀምር። ሰላም ልውላችሁ ይሁን ብለን የምትጀምረው አንዴ እባክህን ወዳጄ ሲሳይ እባክህን ሚዩት አድርግ። ቆይ እንዳትጀምሩ አንዴ ሪከርዱን። ቆይ ጥፋት ነው አውቆ በዛው ግን ፈትዋ የምትለውን ቃል አስገባልኝ። እሺ ይሰጣሉ ገና ቃዣል አገኘው ብለህ ተወው። እሺ ሚዩት አድርጊው። እሺ ሲሲ
እሺ በፕሮቴስታንት ወንድሞቻችን እና በሙስሊም ወንድሞቻችን መካከል ሊደረግ የነበረው ውይይት የሁለት ቀን ውይይት እንደነበረ የሚታወስ ነው፣ እናውቀዋለን። እና የመጀመሪያው ሙሐመድ በመጽሐፍ ቅዱስ የሚል ርዕስ ነው። ይህ የመጀመሪያው ውይይት የሚደረገው ግንቦት 13 ነበር እና ግንቦት 13 ሐሙስ ዕለት የሚደረገው ውይይት የት ቦታ ሊደረግ እንደሚገባው የተወሰነ አከራካሪ ሆኗል። እና ሙስሊም ወንድሞቻችን ግን አክሊል ቤት ከሆነ እናደርጋለን እንዳሉ እንግዲህ ሰምተናል እና እኛም ደግሞ ፈቅደናል። ኑና ሙስሊም ወንድሞቼ፣ ፕሮቴስታንት ወንድሞቼም ዳኒ፣ ማሚ እና ቃሌ መታችሁ ይኸው እንድትወያዩ እኔ ፈቅጃለሁ ማለት ነው። አመሰግናለሁ። ቤኪ ከት በል እኔ እችላለሁ። እኔ ሲጀመር እችላለሁ። ኧረ በጌታ አንድ ቪዲዮ እሰራለሁ ብዬ በቃ እዚህ ጋር አሰናከላችሁ። እናንተ ጋር በቃ ውጣና ስራ። በቃ ውጣ። ፈትዋ በአረብኛ በሾርባ ነው አሉ። ለቆባል ሚላ ሰሞኑን በጣም ለቆባል። አንተ ሲሳይ ወይ እቺ ኮይን የምትባለው ሙስሊሟ ልጅ ማለት ምንድነው? አንሰልም ስንላት በብሎክ እና በሚዩት ፈጀችው እኮ ህዝቡን። እግዚአብሔር ብሎክ አንሷ፣ ብሎክም ሚዩትም ስልጣን የላትም። ኧረ አላት እንዴ! ምንድነው የምታወራው? በእውነት የላትም እንዴ! አሁን ሚዩት አወጣኋቸው እኮ ከሚዩት እኮ ሚዩት የተደረጉ ልጆች ተሳስተስልኳት ይሆናል። ሙስሊም ናት። አዎ ለሙስሊም ሁላ ሞዴሬተር ሰጥቷል እኮ ለራሱ ብቻ ያልሰጠው እንዴ! አይ እግዚአብሔርን ሲሳይ ልጆቹ ሚዩት እያደረገችን ነው ብለውኝ ኮምፕሌን አድርገው ስገባ ሚዩት የተደረገ ክርስቲያን አንስቻለሁ እና አንሳባቸው። ስክሪንሻት ላሳይሽ። በእውነት ሚዩት የለ ማንም ሰው እንትን ለእሷ የላትም። ይኸው ቆይ ሳቶች በፊት ሴቲንግ ባይኖራት ነው የሚሻለው። እንዴ አንሰልም ስንላት በሚዩት እና በብሎክ ልጨርሰ ነው እንዴ? እሺ ማኔጅ ሞዴሬተር እሺ ታለች